አመሰግናለሁ ሀብታሙ። አዲስ አበባ ከባለፈው ጀምሮ ከበድ ያሉ ወይም ደግሞ ተለቅ ያሉ ሁነቶችን ያስተናገደች ነው የምትገኘው። ዋነኛው 39ኛው የአፍሪካ ህብረት የመሪዎች ጉባኤ ነው። ከዛ ቀደም ብሎ ደግሞ 48ኛው የአፍሪካ ህብረት የስራ አስፈጻሚ ኮሚቴ ምክር ቤት ስብሰባ ሲካሄድ ነበርና ለዚህ ስብሰባ ደግሞ ከተለያዩ አፍሪካ ሀገራት እንዲሁም ደግሞ ከዓለም አቀፍ ተቋማት በርከት ያሉ እንግዶች ወደ አዲስ አበባ መግባታቸው ይታወቃል። ምናልባትም ቁጥራቸው 17ና ከዛ በላይ እንደሚሆን ነው መረጃዎች የሚያመለክቱትና እነዚህ እንግዶች በቆይታቸው ምን ይመስላል አዲስ አበባ እንዴት አገኙት ስንል ጠይቀናቸው ነበረ። ከቦሌ ዓለም አቀፍ አውሮፕላን ማረፊያ ጀምሮ የነበረው አቀባበል ምንም እንከን የሚያወጣለት እንደሆነ ነው የገለጹልን። ወደ ከተማዋ ከገቡ ጀምሮ ደግሞ ወደ ማረፊያቸው አካባቢ ሆቴሎች፣ የከተማዋ ገጽታ ልዩና ከዚህ በፊት ከሰሙትና ከአዩት እንዲሁም ደግሞ ሲነገር ከነበረው በፍጹም የተለየ መሆኑን ነው የነገሩን። በተለይም ደግሞ አንዳንዶቹ ከዚህ ቀደም መጥተው አሁን ድጋሚ የመጡ አንዳንዶቹ ደግሞ የመጀመሪያቸው መሆኑን ነው የገለጹልን። አዲስ አበባ ታዲያ እንዴት ነበረች እንዴት አገኛችኋት ስንል ጠይቀናቸዋል። ከመንገዶቹ ጽዳት ጀምሮ የሆቴሎች ብቃት ውበት እንዲሁም ደግሞ መስተንግዶ ከተማዋ የአፍሪካ መዲናነቷን የሚመጥን ሆነው እንዳገኙት ነው የነገሩን። ከተማዋ ከተማ ብቻ ሳትሆን መናፈሻ ሆና እንደጠበቀቻቸው ይህ ደግሞ ውበቷን ይበልጥ እንደጨመረውም ነው የገለጹት። ምናልባትም ከጉባኤው ጎን ለጎን ደግሞ ለመዝናናት ምቹ ሆኖ አግኝተውታል። የመንገዶች ስፋት፣ ንጽህና ከዛ ባለፈ የሰዎች እንግዶች ሲመጡ የነዋሪዎች አቀባበል ለእንግዶች የሚመጥን ኢትዮጵያ አፍሪካውያንን የምታስተናግድ ሁለተኛ ቤታቸው መሆኑን የገለጹበት ወይም ደግሞ ያስተዋሉበት መሆኑን ነው የነገሩን ማለት ነው። ታዲያ ይህ እንዴት መጣ? በተለይ ከዚህ በፊት አዲስ አበባን ስናያት በሚዲያ በቴሌቪዥን በጋዜጦች ስናያት እንደዚህ ያልነበረችም በአጭር ጊዜ ተለውጣለች። ይህ እንዴት ሆነ የሚል ጥያቄ ራሳቸውን ጠይቀው የሰጡኝ መልስ ከዚህ ልማት ከዚህ ውበት ጀርባ ጠንካራ አመራር እንደነበረ በጠንካራ አመራር ታግዛ እንደተለወጠች ነው የገለጹልን። ይህ ደግሞ ለአፍሪካ ለሌሎች ከተሞች ምሳሌ የሚሆን አዲስ አበባ ለሌሎች ከተሞች ተምሳሌት አብነት እንደምትሆን ነው አብረው ያነሱት ማለት ነው። ምናልባትም ሌሎች አፍሪካ ከተሞችም ሌሎች ሀገራትም ይህንን አርአያ ቢከተሉ አፍሪካ በሌሎች በአውሮፓውያንና በሌላው ዓለም እንደሚገለጸው ሳይሆን ከሌሎቹ ጋር ተወዳዳሪ ከተማ ልትሆን እንደምትችል ነው የገለጹት። በሌላ ጊዜ ተመልሰው ከዚህ የተሻለ ውበት ሊያዩ እንደሚችሉ አክለውልናል።